እኛ ነስሮች ነን ለሚያለቅሱና ለሚጮሁ ለቁራ እንተዋለን ሲሉ ጠቅላይ ሚኒስተሩ ተደመጡ። ቁራ በአንጻሩ የቆሸሸ ቦታ የሚውል በመጮህ በማልቀስ አካባቢ ይበክል። ንስሩ ግን ነገር አይሰራም። ብድግ ብሎ ወደ ከፍታው ነው የሚሄደው። እኛ እንደሱ ነው ወደ ከፍታችን እንበራለን። ይችላል አብይ ይችላል ይችላል አብይ ይችላል። ኢትዮጵያ ውስጥ መተንፈስ በማይቻልበት ሀገር መጻፍ በማይቻልበት ሀገር ሰላም ጤና ይስጥልን። በሰነቃችሁልኝ በአዲስ ቪዲዮ ተመልሼ የመጣሁ በዚህ ደግሞ እንመለከተው ብዙዎችን እያነጋገረ የሚገኘው ጠቅላይ ሚኒስትር ዶክተር አብይ አህመድ ንግግር ነው። ጠቅላይ ሚኒስትሩ እንግዲህ ቁራ ይጮሃል ለኛ ነስሮችን ከፍ ብለን እንበራለን ብሎ ተናግረዋል። የነገራቸው እንግዲህ ቴዲ አፍሮ ነው መልእክቱ የሚል የሰማን ነው የምንገኘው። እሱን የማስመለከታችሁ የሚሆነው ለዚሁ ደግሞ የፖለቲካ ፓርቲዎች በተለይ ደግሞ ኢዜማና ብልጽግና ፓርቲ ምርጫ ቅስቀሳ ያደረጉ የሚገኙበት መንገድ ብዙዎችን እያነጋገረና እያስከረመ ይገኛል። እሱንም አብረን የምንመለከት ነው የሚሆነው። ለዚሁ ነው ቴዲ አፍሮ በአልበሙ ጀንበር በተባለው ትራክ ውስጥ ሐምሌና ነሐሴ ብሎ ጠቀሰው እነማንን ነው ብዙዎችን እያነጋገረ ይገኛል። እሱን የምንመለከተው ነው የሚሆነው። ላይክ ሼር ማድረግ እንዳይረሳ። ሰብስክራይብ ለምንድን ነው የማታደርጉት? ወደ አነጋጋሪው ጠቅላይ ሚኒስትሩ ነገር ከመሄዳችን በፊት እንግዲህ መጀመሪያ የምንመለከተው ቴዲ አፍሮ 18 ትራክ ያለውን አልበም እንደለቀቀ ሁላችን የምናውቀው ነገር ነው። ከነዚህ አልበሞቹ መሃል የመጨረሻው ወይ ደግሞ መጀመሪያ ፖስት ያደረገው 18ኛው ትራክ ጀንበር የሚል ነው። በዚህ ዘፈኑ መሃል እንግዲህ ደግሞ በዚህ ትራክ ውስጥ ሐምሌና ነሐሴ ብሎ የሚጠቅሳቸው ነገሮች አሉና እሱ ነገር እንግዲህ ብዙዎችን ግራ ጋብቷል። እነማን ነው ሐምሌ ያለ የሚገኘው እነማን ነው ነሐሴ ያለ የሚገኘው የሚል ነገርና ተመልከቱ እስቲ። በፈካ ሰማዩ በሄዱና እነ ሐምሌ መተሽ በመስከረም ጀንበር ሊሽ ባይኔ በሄዱና እነ ሐምሌ ሚለውን ያዙልኝ። እነ ሐምሌ መቼ ልትሄዱ ነው? እስቲ እነ ሐምሌ ሂዱና የመስከረምን ጀንበር እንይበት። መቼም እናንተ እያላችሁ ገና ማናየው ማንሰማው ጉድ የለም። እየፈጀው ንፍጭኛ መሄጃችሁ እንችላለን። ሂዱ። በዚህ መንገድ እንግዲህ ብዙዎች ተወዛግበው ምን ለማለት እንደፈለገ ግራ ገብቷቸው እንግዲህ ሲያወሩ እንመለከታለን። ቴዲ አፍሮ ጀንበር በሚለው ትራክ ውስጥ ሐምሌ ይለፍና ወይ ደግሞ የሐምሌው ጀንበር ይለፍና የነሐሴው ይምጣ ሲል ምን ለማለት ፈልገው ነው? ቴዲ አፍሮ በቅኔ እየነካ የሚገኘው እነማንን ነው እነማንስ እያስታወሰ ይገኛል የሚለውን ነገር እታችንን ስሟት። ጋይ ዛሬ ጀንበር ስንሰማ ያገኘነውን እንትን ልንገራችሁማ። ወይ ብርሃናው ሰኝ የሐምሌ ፋኖስ ይላል። ጎግል ላይ ገብታችሁ የጃንሆይ ልደት ሰርች ብታደርጉት ጁላይ 23 1892 ያንን ወደኛ ሀገር ካላንደር ስንቀይረው እንደምታዩት ሐምሌ 17 1884 ይላል ማለት እና የሐምሌ ፋኖስ ጃንሆይ ናቸው። ከዛ ቀጥሎ ቴዲ ወይ ብርሃናው ሰኝ የነሐሴ ጀንበር ይላል። በዛው መልኩ ጎግል ላይ ሄዳችሁ የአጼ ሚኒሊክ ልደት ሰርች ስታደርጉት ኦገስት 17 1844 ይሄን ደግሞ በተመሳሳይ ወደኛ ሀገር ካላንደር ስንቀይረው ነሐሴ 12 1836 ይሄ ማለት ደግሞ የነሐሴ ጀንበር አጼ ሚኒሊክ ናቸውና በቃ በጣም ነው የገረመኝ። እኔ ቴዲ ዝም ብሎ አይነት ግጥም አይጽፍም አይዘፍንም የሚለውና ቃለን ግን ይሄ በጣም አስገርሞኛል። እንደመሰሙት ነው እንግዲህ ሐምሌና ነሐሴ በተጠቀሳቸው እንግዲህ ሂዱልኝና ሂዱልኝ ሳይሆን በዚህ መንገድ እንግዲህ እነዚህን ታላላቅ ያለፉ ነገስታትን እያስታወሰ ሲገኝ እንመለከታለንና እናንተ ከዚህ ምን ተረዳችሁ? ቴዲ አፍሮ እንግዲህ ያው ባለቅኔ ነው። ከዚህም ብዙ ጊዜ እንደምናገረው የቴዲ አፍሮን ዘፈን ለመረዳት ቴዲ አፍሮ ምን ይጠይቃል ወይ ደግሞ የራሱ ዘፈን የሚረዳው በትክክል የሚረዳው ራሱ ብቻ ነው በጣት ከሚቆጥሩ ሰዎች ውጪና እናንተ እንደዚህ ያታችሁ ያስከረማችሁ ካለ ከነ ትርጉሙ የተረዳችሁትን ነገር ኮሜንት ላይ አስቀምጡልኝ። እንደምንመለከተው እንግዲህ ሁላችን እንደምናውቀው ፍለታችን ምርጫ አለ በግንቦት ወር። በዚህ ምርጫ ላይ እንግዲህ የሚሳተፉ ፓርቲዎች አሉ። ከነዛ መሃል ያው ብልጽግና ነባር ነው እንደሚታወቀው። እንደዚሁም ደግሞ ኢዜማ አለና ኢዜማ ፓርቲና ብልጽግና ፓርቲ ምርጫ ቅስቀሳ ያደርጉ የሚገኙበት መንገድ አነጋጋሪ ሆኗልና እስቲ መጀመሪያ የብልጽግናው ተመልከቱ። እንደምትመለከቱት እንግዲህ የብልጽግና ፓርቲ በተለያዩ ቦታዎች ላይ በዚህ መንገድ ምርጫ ያደረገ ይገኛል። በዚህ ማለት እንግዲህ ባንዳ እያሉ የሆነ አካል ሲናገሩ የሚሰማው ቪዲዮ ነው ብዙዎች እያናገረ የሚገኙና የሆነ ግን የብልጽግና ፓርቲ በዚህ መንገድ የሚምረጡኝ ቅስቀሳ እያደረገ ይገኛል።
ብዙዎችን ያነጋገረው ከዚህ በላይ ብዙዎችን ያናገረ የሚገኘው የባለፈው አሳይቻችኋለሁ የኢዜማ ፓርቲ ነው። ኢዜማ ፓርቲ እንግዲህ ምረጡኝ ቅስቀሳን በቴዲ አፍሮ ዘፈን ነው እያካሄደ የሚገኘው። የቴዲ አፍሮ ሙዚቃ ሲሰሙ የነበሩ የአዲስ አበባ ነዋሪዎች የሚል ዜና ሰምታችሁ ነበር? ለማንኛውም ይህ ከኋላ የምትሰሙት ከፍ አደርገዋለሁ የምትሰሙት ዜማ በዛሬው ዕለት ኢዜማ ፖለቲካ ፓርቲ የፖለቲካ ፓርቲ ምርጫ ቅስቀሳውን ሲያደርግ የሚያሰማ ነው። የቴዲ አፍሮ ሙዚቃን በደንብ ከፍቶት አዲስ አበባ ላይ ጎምለል እያለ ነው። ኢዜማዎች ይቅናችሁ፣ ብልጽግናዎች ይቅናችሁ፣ ኢህአፓዎችም ይቅናችሁ። ሰላማዊ ትግል፣ ሰላማዊ ምርጫ ለኢትዮጵያ በጣም ያስፈልጋል። ኢትዮጵያ ውስጥ ዘፋኝነት አያስከስስም፣ ሊያስከስስም አይገባም። ይኸው ቴዲ አፍሮ እየተቀሰቀሰበት ነው። እንደምታዩት ነው እንግዲህ በዚህ መንገድ ልሙጡን ባንዲራ ይዘው በአዲስ አበባ 4 ኪሎ አካባቢ ላይ ልሙጡን ባንዲራ ይዘው ዘፈኑን ከፍተው ሲንቀሳቀሱ እንመለከታለንና በሌላ በኩል ደግሞ ሁላችን እንደምናውቀው ይሄን ዘፈን ሰሙ የተባሉ ወጣቶች ታስሩ የሚል ዜና እንግዲህ ከዚህ ሰምተን ነበር። ያው መንግስት በራሱ በኩል በኢቲቪ በኩል ባስተላለፈው ዜና እኔ ያሰርኳቸው ሽብር ለመቀስቀስ ሲሞክሩ እንጂ ዘፈን ስለሰሙ አይደለም ብሏል። የልጆቹ እናትና አባት ግን ልጆቻችን የታሰሩት ዘፈን ስለሰሙ ነው ብሎ የተናገሩት ትናንት ተሳይቻችሁ ነበር፣ ተመልሳችሁ ማየት ያላችሁና በዚህ በኩል ደግሞ እንግዲህ ኢዜማ ፓርቲ በዚህ መንገድ የምርጫ ቅስቀሳ በቴዲ አፍሮ ዘፈን በተለይ ደግሞ ዳስጣል የሚለውን ዘፈን ከፍቶ ሳረግ እንመለከታለን። ቀጣይ የምንመለከተው የጠቅላይ ሚኒስትሩ ንግግር ነው። ጠቅላይ ሚኒስትሩ እንግዲህ እኛ ንስሮች ነን፣ ቁራዎች ይጮሃሉ፣ እኛ ንስሮች ነን፣ ከፍ ብለን እንበራለን ብሎ የተናገሩ ንግግራቸው ትናንት ያደረጉ ንግግራቸው ለቴዲ አፍሮ ነው ተበተቀጽሏልና እኛ ንስሮች ነን፣ ለሚያለቅሱና ለሚጮሁ ለቁራ እንተዋለን ሲሉ ጠቅላይ ሚኒስትሩ ተደመጡ። ጠቅላይ ሚኒስትር ዶክተር አብይ አህመድ በዛሬው ዕለት ደንዲ ሎጅ ከውበቱ ባለፈ የነገረሱ ዶኪ ታሪካዊ ሀገር የብዙሃን አርበኞች ሀገር መሆኗን አንስተዋል። ከፍታን ለንስር ዝቅታን ለቁራ ቁራ በአንጻሩ የቆሸሸ ቦታ የሚውል በመጮህ በማልቀስ አካባቢ ይበክል ባለበት አካባቢ ላይ ከሚበላውም ከሚረጨውም የተነሳ ብዙ የሚቆሹ ነገሮች የሚታዩበት የአዋፍ ዝርያ ነው። ይሄ የአዋፍ ዝርያ ከሌሎች በተለየ መንገድ ንስርን ሊፋለመው ይሞክራል። መቼ ንስር መጥቶ መሬት በሚያርፍበት ሰዓት ቁራ ከላይ ያርፍበትና ንስሩን አንገቱ ላይ የመደብደብ ለመናከስ የመሞከር የመተናኮል ስራ ይሰራል። ንስሩ ግን ቁራው ከላይ ተቀምጦ እየደበደበኝ ስለሆነ ምላሽ ልስጥ አይልም። ምን እያደረክ ነውም አይለውም። ሙከራህ ምንድነውም አይለውም። ከቁራው ሰፈር በከፍተኛ ፍጥነት ወደ ራሱ ሰፈር ይበራል። ከፍታን ለንስር ዝቅታን ለቁራ አርጎ ፈጥሮ ተሰጠ። ወደ ላይ የወጡ በሄዱ ቁጥር ቁራው እንኳን ከላይ ሆኖ መደብደብ እንኳን ከላይ መቀመጥ ከፍታውን መቋቋም ስለማይችል መፈጥፈጥ ይጀምራል። ንስሩ ግን ምንም ነገር አይሰራም። ብድግ ብሎ ወደ ከፍታው ነው የሚሄደው። እኛ እንደሱ ነን። ወደ ከፍታችን እንበራለን፣ ህልማችንን እናሳካለን፣ ጩኸቱን ለቅሶ ለቁራዎች እንተዋለን። በዚህ አግባብ የኢትዮጵያን ብልጽግና እናረጋግጣለን። ሰዎች የንስር እይታና ምልከታ ካላቸው በንስር ልክ ለመመላለስ ባዩትና በያዙት መንገድ መጓዝ ያለባቸው። ያ ሲሆን ብልጽግና ማረጋገጥ ይቻላል። በቱሪዝም ሴክተር 100% ያቀርነው አሳክተናል። 100% ከዚያም በላይ ማለት ይቻላል። ለምሳሌ ባለፉት 9 ወራት ኢትዮጵያ ውስጥ የነበረው ኢንተርናሽናል ኩነት አምና ዓመት ሙሉ ከነበረው ይበልጣል። ቱሪዝም አድጓል። በሎካሊም ኢንተርናሽናልም ይቀጥላል። ኮፕን ጨምሮ በጣም ሰፊ ድል ከፊታችን ስላለ በመበርታት በመስራት በመልፋት በውጤት ተቋም በማጠናከር አቅም በማጎልበት ወደፊት መጓዝን ብቻ ማሰብ
ተገቢ ይሆናል። ይሄ ነው እንግዲህ ብዙዎችን ያናገረ የሚገመና ይናገራቸው ለቴዲ አፍሮ ነው የሚል ነገር ነው። ቴዲ አፍሮን ቁራ አድርገው ራሳቸውን ደግሞ ንስር አድርገው ተናግረዋል የሚል ነገር ነውና እናንተስ እንደተቀባዮች የነገራቸውን ትክክል ናቸው ወይስ አይደሉም የሚለው ነገር ኮሜንት ላይ አስቀምጡልኝ። ያው የቴዲ አፍሮ ዘፈን እንግዲህ ፖለቲካ አድርገው የወሰዱ አሉ። ኖ ፖለቲካ አይደለም ጉዳዩ የሁሉም ህዝብ ድምጽ የሆነው የሚሉም እንዳሉ ቅድም አይተን ነበር። ለመርገም ያክል ታችን ስሟት የቴዲ አፍሮ ዳስታል የሚለው ሙዚቃ ፖለቲክስ የሚመስላችሁ ሰዎች ሰልፍሽ ናችሁ። ላይብራሪ ቁጭ ብዬ ማለፍ ስላልቻልኩኝ ይሄንን ሙዚቃ አዳምጬ እየወጣሁኝ ነው። አንድ ነገር ልንገራችሁ። ይሄንን ስል እንግዲህ ዘፈን ኃጢአት ነው ዘፈን እንዴት ትሰሚያለሽ ምናምን የምትሉ ሰዎች እንደምትኖሩ ኤክስፔክት አደርጋለሁ ኮሜንት ሴክሽን ላይ። ፐርሰናሊ ሆነ የራሳችን አስተሳሰብ ነው። እኔ ግን እንደ አንድ ኢትዮጵያዊ ስለ ሀገር የሚወጡ ነገሮችን እሰማለሁኝ አያለሁኝ ምናምን። ቴዲ አፍሮ እስካሁን ካወጣቸው ከነጃ ያስተሰርያ ከኢትዮጵያ እንዲሁም ደግሞ ከዚህኛው ከዳስታል ሙዚቃ አንድ ነገር ወሰድኩኝና ምንድነው ይሄ በየጊዜው አንድ ሀገር ላይ የሚነሳ ያገዛዝ ስነ ስርዓት ራሱን የቻለ የሚገነባውም የሚያጠፋውም ነገር አለ፣ የሚጠቅመውም የሚጨቁነውም ማህበረሰብ አለ፣ እንዲሁም ደግሞ የሚያስቀጥለውም የሚያጠፋውም ታሪክ አለና ቴዲ አፍሮ ምንድነው ማይኖሪቲዎችና ተጨቋኞች የነሱን ድምጽ ነው ይዞ ሪፍሌክት እያደረገ አምፕሊፋይ እያደረገ ያለው የሚያንጎራጉረውና ሪያሊቲ እንዳልሆነ ፋክት እንዳልሆነ የምታስቡ ሰዎች ምናችሁም እንዳልተነካ ነው የሚሰማኝና ግሪን ነገር ብቻ የሚታያችሁ እናንተ ስላልተነካችሁ እናንተ ምንም ስላልሆናችሁ ጀስት ትችት ብቻ ያወጣ የሚመስላችሁ ሰዎች ፕሊስ ሪያሊቲና ሌላውም የደረሰበት ነገር እንደሆነ ብቻ አንደርስታንድ አድርጉ። ሌላው ደግሞ ሰብጀክቲቭ አታድርጉት። ምን ለማለት ፈልጌ ነው? ቴዲ አፍሮ የሚያወጣቸው ሙዚቃዎችን በቃ ከፖለቲክስ ጋር ያገናኛችሁ ያለውን ከረንትሊ ያለውን ያገዛዝ ሲስተም ፖይንት እሱን እንኮ ሊነካ ፈልጎ ነው እሱን መናገር ፈልጎ ነው እያላችሁ ኢንተርፕሬት አታድርጉት። በቃ ምክንያቱም እንኳን እኛ ሀገር ብዙ ይቀረናል እንደ ማህበረሰብ እንደ ሀገርም ደግሞ ብዙ እድገት ይቀረናልና እንኳን እንደኛ አይነት ኢትዮጵያ ሀገር አይደለም ብዙ ያደጉ ሀገራቶች ላይ እንኳን ሊያስተዳድሩ የሚነሱ አካላቶች በቃ ብዙ ፖዚቲቭ ብዙ ኔጌቲቭ ነገር አላቸው። ስለዚህ ጀስት እግዚአብሔር ኢትዮጵያን ይባርክልን። እንደዚሁም ደግሞ ወንድማችን ያየሰራውን ቪዲዮ አለ በዚህ በዳስታል ዘፈን ጉዳይ እሱን አስመልከታችሁ። ይሄን ህዝብ ድምጽ ሁኑለት። ጦጣ ምን አለች አሉ? አልሰማዋትም። በርግጥ አልበላምሽም ምን አመጣው አለች አሉ። ለሆነ ጅብ ነው እንደዚህ አለችው። አዎ ቴዲ አፍሮ ጀግና ነው፣ አንበሳ ነው። በአንዲት ነፍሱ ተወራርዶ ነው ይህንን ሙዚቃ የለቀቀው። ጋይስ ገላመጥከኝ ብሎ የሚያስር መንግስት፣ በክፉ አይተኛል ብሎ ወይኔ ቤት የሚወረውር ይህ መንግስት በሙዚቃና በስንኝ መተህ በዚህ ደረጃ አገር ገለሃል፣ ህዝብ አዝኖብሃል ብሎ መልእክት ማስተላለፍ በጣም ከባድ ነው። ከባድ መሆኑን ደግሞ ቴዲ በስንኙ ላይ ሲናገር ምን አለ? አንዲት ነፍሴን አለ። አንዲት ነፍሴን ነው ያለው። እዚህ ልጅ በአንዲት ነፍሱ ተወራርዶ ነው ይሄንን ሙዚቃ ይዞልን የመጣው። እንዲህ ያነቃቃን የልባችንን ትኩሳት በስንኝ ቋጥሮ በዜማ ወደኛ የላከው እና ያነቃቃን የልባችንን ተናገረ ብለን ይሄንን የነገረን የት ሆኖ ነው? ኢትዮጵያ ውስጥ መተንፈስ በማይቻልበት ሀገር፣ መጻፍ በማይቻልበት ሀገር፣ የሆነው ሰው ሲሞት እንኳን ለምን ሞተ ተብሎ መጻፍ በማይቻልበት አገር ላይ ይሄንን ስንኝና ዜማ መልቀቅ ማለት ከባድ ነው። እንደ ማንኛውም ዘፋኝ ወገብሽ ዳለሽ አይንሽ ውዴ ፍቅሬ ናፍቆቴ እያለ መዝፈን አቅቶት አይደለም። በእርግጥ በጣም ብዙ ዘፋኞች ቴዲ አፍሮ ጎን ቆመው ያላቸውን አክብሮትና አድናቆት ሲሰጡ ሰምተናል። በጣም ነው የምናመሰግነው። ታዲያ ይሄ ትግል ቴዲ ብቻ ነው መታገል ያለበት? የእናንተስ ማይክ ከወገብና ከዳሌ መቼ ነው የሚወርደው? መቼ ነው የሚወርደው? ቴዲን በዚህ ደረጃ ህዝብ ያከበረውና ከፍ ያደረገው ምን ቢያደርግ ነው ብላችሁ ራሳችሁን ጠይቃችሁ ራሳችሁን በዛ ጥያቄ ውስጥ ተደማችሁ ልክ እንደኛው እናንተ ሙዚቃ ውስጥ ሆናችሁ ልክ እንደኛው ቴዲ ተነፈሰልን ነው ወይ የምትሉት? የእናንተስ ዜማ መቼ ነው ለሞቱ ሰዎች ለተፈናቀሉ ሰዎች
መቼ ነው ድምፅ የሚሆነው? የእናንተስ ብዕር መቼ ነው ለህዝብ የሚታገለው? ስለ እውነት የምትናገሩበት ስንኝ መቼ ነው የሚመጣው? ቴዲን ከሩቅ ሆኖ ማድነቅ ጀግና ማለት ብቻ አይደለም። የእናንተም ብዕር ለዚህ ህዝብ ፍትህ ሊጮህ ይገባል። የእናንተም ጉሮሮና ዜማ በግፍ ስለተገደሉ በማንነታቸው እየተለዩ ስለሚቀጠፉ ሰዎች ብዕራችሁ ሊጮህ ጉሮራችሁ ሊናገር ይገባዋል። ማይካችሁ ለጊዜው ቢሆንም ከዓይንና ከጥርስ ከውዴና ከፍቅሬ አረቃችሁ ስለሚገደለው ህዝብ፣ ስለታፈነው ህዝብ፣ በሊቢያ በረሃ በተለያየ መንገድ እየተንከራተተ ባህር ሰምጦ ስለሚሞተው ወንድማችሁ፣ አረብ ሀገር ተሰዳ አይምሮ አንስታ ስለምታብደው እህታችሁ፣ እንዲሁም ደግሞ በሰላም ወጥቶ በሰላም መግባት ስለተሳነው ማህበረሰብ ድምፅ ልትሆኑ ይገባል። ስንኛችሁ፣ ግጥማችሁ፣ ዜማችሁ ልክ እንደ ጀግናው ቴዲ አፍሮ ንጉሥ ለመባል ብዕራችሁን ቀይሩ፣ ዜማችሁን ቀይሩ፣ ጉሮራችሁን ሳሉ፣ ውጡና ይሄን ህዝብ ድምፅ ሁኑለት። በአንድም በሌላም ከፈጣሪ በታች ኑራችሁን ያቃናላችሁ፣ ጥሩ መኪና እንድታሽከረክሩ ያደረጋችሁ ይህ የእናንተ ወገንና ህዝብ በዚህ አገዛዝ በግፍ እየሞተ በኑሮ ውድነት አንገቱን ደፍቶ ቀና ማለት ተቸግሯል። ስለዚህ ብዕራችሁን ቀይሩ፣ ዜማችሁን ቀይሩ፣ ግጥማችሁን ቀይሩ። በቃን። ስለ ዳሌ፣ ስለ አይን፣ ስለ መተቃቀፍ፣ ስለ መነፋፈቅ ሰልችቶናል። ስለዚህ የኪነ ጥበብ ሰዎች ራቅ ብላችሁ ቴዲ አፍሮን ጀግና አንበሳ ብቻ ማለት ዋጋ የለውም። የህዝቡን የልቡን ምት አዳምጡለት፣ መከራ ስቃዩን ተንፍሱለት። በግፍ ስለሚገደሉ ማህበረሰቦች፣ ስለሚፈናቀሉ ሰዎች፣ ኑሮ ውድነት ጎዳና ስለወጡ ሰዎች፣ ከተማቸውን ስላጡ ሰዎች፣ በብዙ ስቃይና መከራ ያለ ማህበረሰብ አለና ለዚህ ማህበረሰብ ድምፅ እንድትሆኑትና ከጀግናው ከአንበሳው ጎን ቆማችሁ ህዝብ በዚህ ደረጃ አክብሯችሁ ህይወታችሁ ቢያልፍም አይቆጭምና የጀግና ስራ ለመስራት ከጀግናው ጎን እንድትቆሙ እንዲህ አይነት የጀግና ስራ መስራት አለባችሁ ብዬ አስባለሁ። ያው ብዙ ጊዜ እንደምናገረው እንግዲህ እዚህ ሚዲያ ላይ እንዳየነው ቪዲዮም እንዳሳየዋችሁ ብዙ ሰዎች እንደዚህ ተናግረው ሪአክት አድርገንባቸው በንጋታው ደግሞ ታሰሩ እያልኩኝ ብዙ ጊዜ ዜና ቅርብ ሰርቻለሁ። እራሱ እዚህ ዩቲዩብ ላይ ተመሳሳችሁ ካያችሁ የሆነ አሪፍ ነገር ያደርጋሉ፣ ድምጽ ለመሆን ይሞክራሉ። ዘን ሁለተኛ ቪዲዮ ከሰራው ደግሞ ታስሯል እያልኩ ምሳላችሁ። ከነዛ መሀል እንግዲህ መምህራንን ማስታወስ እንችላለን። መምህር ነጋሽን ተመልከቱት፣ ጋዜጠኛ ነጋሽን፣ መምህር ሲሳይን ተመልከቱት፣ መምህር ነዘወኔን ተመልከቷቸው። የሆነ ነገር ይናገራሉ፣ ይታሰራሉ። ሌሎችንም ካያችሁ እዚህ ሚዲያ የምንሰራባቸውን አብዛኞቹ ይታሰራሉ። ፋይ ከተባለ ስለሚናገሩ ሰው ምን ለማለት ፈልጌ ነው፣ ኢትዮጵያ ውስጥ አሁን ላይ እንደዚህ ገፍቶ በግጥም በዜማ አድርጎ በቅኔ አድርጎ መናገሩ ሃይ ሪስክ፣ በጣም ትልቅ ሪስክ አለው። ሰው በዛ ሁኔታ ውስጥ እንግዲህ ቴዲ አፍሮ ዘፈን አውጥቶ በዚህ መናገሩ ነው ያለ ያያው ወንድማችን የሚናገረው። ያው እሱም እንደዚህ ተናገረው እንግዲህ አሁን ላይ ከሀገር ወጥቶ ስለሚገኝ ነው። ሀገር ውስጥ በነበረበት ሰዓት አይናገርም ሳይሆን ሲናገር ስንት ጊዜ ታስሯል? አይ ቲንክ 5 ጊዜ በላይ ቴዲ አፍሮ ማን ነው ያለታ ታስሯልና እሱን እንግዲህ እሱም እያነሳ የሚገኘው ከዚህ አንጻር ለኢትዮጵያ ማንነቴ ለሀገሬ ሲባል ነፍሴንም አንዲት ነፍሴንም እሰጣለሁ። ምክንያቱም ከኢትዮጵያዊነቴ አይበልጥብኝም፣ ወይንም ደግሞ በኢትዮጵያዊነቴን ተገፍፌ ከምኖር አለመኖሩ ይሻላል። እስከዛ ድረስ ነው የምዘጋጀው። ተዘጋጁ። እስከዛ ድረስ ነው ነፍስህን እስከ መስጠት ድረስ ነው ዝግጅቱ። ጽዋ ሞልቷል። አንድ በዚህ ስንኝ የገለጸው 3 ነገር ነው። ጽዋ ሞልቶ የግፍ ጽዋ ሞልቶ ፈሷል። አንድ ቀጥሎ ዝም ያልኩት ወይም ያልነው ኢትዮጵያዊ አድፍቶ ስለሚያደፍጥ ነው እንጂ ፈርቶ አይደለም፣ ሞኝም ሆነን አይደለም። 2 ጊዜው ደግሞ አሁን ነው አክት የምናደርግበት የምንነሳበት። ካስፈለገም ደግሞ አንዲት ህይወትንም መስዋዕት ማድረግ ያስፈልጋል። ምክንያቱም ከማንነቴ አይበልጥብኝም ነው የሚለው በዚህ ስንኝ። ከዛ መጨረሻ ላይ 2 ነገር ያስተላልፋል። አንደኛው ስለ ታሪክ ስለ ማንነቴ አትንገረኝ ይላል። ሁለተኛው ደግሞ ባንዲራውን አንሳ ብሎ አደራ ብሎ ነው የሚወጣው። ከዚህ በኋላ የሚቀሩት ትላልቅ ስንኞች 2 ናቸው። ወይ ዳንተ አትንገረኝ ማንነቷን፣ ኢትዮጵያ ማለት ነው ማንነቷን፣ ምጥ አታስተምርም ልጅ እናቷን፣ ወይ አታስቆጥረኝ ደም አጥንቴን እኔ ያውቀው የለ ወይ ማንነቴን ይላል። እዚህ ውስጥ 2 ነገሮች ናቸው ቤዚካሊ የተቀመጡት። የመጀመሪያው ስንኝ አዲሲቷ ኢትዮጵያ ለሚሉት የአዲሲቷ ኢትዮጵያን እንደ አዲስ እንገነባለን ለምትሉት እንደ አዲስ የምገነባት ኢትዮጵያ የለችም። ለኛ የምታስተምሩት ኢትዮጵያዊነት የለም። አዲሲቷ የምትባል ኢትዮጵያ ያለች ሙሽራ የምናውቃት
በደንብ የኖርናት የተመራመርንባት ኢትዮጵያ ነች ያለችው። አዲሲቷ ኢትዮጵያ ብሎ ለሚያወሩት ከኢህአዴግ ጊዜ ጀምሮ እነኝም ይላሉ እኛ ኢትዮጵያዊነትን የምንረዳው በተለየ መልኩ ነው ለሚሉት ወይም ኢትዮጵያን በተለየ መልኩ እየገነባን ነው፣ ኢትዮጵያዊነትን እያነገስን ነው በሌላ መልኩ እና አዲሲቷን ኢትዮጵያ ነው የምናስረክባችሁ ለሚሉት ኖ አዲሲቷ ኢትዮጵያ እናንተ የምትነግሩን አዲሲቷ ኢትዮጵያ እኛ ላይ የምትጭኑት አዲሲቷ ኢትዮጵያ የለም። የምናውቀው አውቃታለሁ እኮ ወይ ዳንተ አትንገረኝ ማንነቷን ኢትዮጵያን አውቃታለሁ በደንብ። ምንም አዲስ ፕሮጀክት አዲሲቷ ኢትዮጵያ የሚባል ፕሮጀክት የለም። ምን ነው አይከብድም ወይ? ትንሽ አታፍርም ወይ? አይሰቀጥጥም ወይ? ስለ ኢትዮጵያዊነት ትናንትና መስበክ ጀምረ ከኢትዮጵያዊነት ጋር ገና ራሱ ታርቀ ሳይጨርስ ስንት ዘመን ዋጋ ከፍለን ስንት ዘመን ስለ ኢትዮጵያዊነት ስናቀነቅን ስንናገር ዋጋ ስንከፍል የቆየን ያን ያልነበራችሁ ስታሳድዱ የነበራችሁ ኢትዮጵያን ስትጸየፉ የነበራችሁ ስብስቦች ዛሬ በእናንተ ብሶ ከኋላ መጣችሁ ገና ለብ ሳትሉ ስለ ኢትዮጵያዊነት ስለ አንድነት ለእኛ ታስተምራላችሁ፣ ለእኔ ታስተምራላችሁ፣ ወይም ደግሞ በኢትዮጵያ አንድነት ለሚያምኑት ታስተምራላችሁ። ይሄ እኮ ገና ፍሬሽ አዲስ ልጅ የወለደች ሴት 9 ለወለደች እናት ምጥ ለማስተማር እንደመሞከር ነው። ድፍረታችሁስ የሚገርም ነው። ዝም ስንል አላበዛችሁም ወይ የሚል ነው። ይሄ ከአዲሲቷ ኢትዮጵያ ፕሮጀክት ጋር የተያዘ ነው። ኔሽን ቢልዲንግ ኤንድ ብራንዲንግ ጋር የተያዘ። ቀጥሎ ያለው ወይድ አታስቆጥረኝ ደም አጥንቴን እኔ አውቆ የለ ወይ ማንነቴን የሚለው ምርጫዬን አክብርልኝ፣ ምርጫዬን አክብርልኝ። ማንነቴ የራሴ ነው። እኔ የራሴን ማንነት መርጫለሁ። ኢትዮጵያዊነትን መርጫለሁ። ኢትዮጵያዊነትን ደግሞ የመረጥኩት ትላንትና ማታ አይደለም። ደርሶ ኢትዮጵያዊ ደርሶ የኢትዮጵያዊነት ጠበቃ ደርሶ የኢትዮጵያዊነት ሰባኪ ደርሶ የኢትዮጵያዊነት ሐዋርያ እና ሊቀ ሊቃውንት እንሁን አትበሉ። እናንተ ሳትኖሩ ማለት ኢትዮጵያ ሳትኖሩ ማለት አይደለም። ወደ ኢትዮጵያን መስበክ ማለት ነው። ኢትዮጵያዊነትን መስበክ ከመጀመራችሁ በፊት የኖርንበት ነው። ደግሞ ማንነቴ በየጎጡ በየሰፈሩ ግባ አትበለኝ። ማንነት አለኝ። ምርጫዬን አክብርልኝ ነው። ቤዚካሊ ምርጫዬን አክብርልኝ። ሰው በፈለገው ራሱ መግለጽ ይችላል። ምርጫዬን አክብሩልኝ ነው የሚለው። ከዛ ወይ ዳንተ ላንሳበት ባንዲራዬን አረንጓዴ ቢጫ ቀይ አርማዬን፣ የመጨረሻው መልእክት ይሄ ነው። ወይ ዳንተ ላንሳበት ባንዲራዬን ደገመው። ለሶስተኛ ጊዜ ነው ባንዲራዬን የደገመው። ልጥራት ደጋግሜ የኢትዮጵያን ስም ባንዲራንም ላንሳበት ብሎ በኢትዮጵያ አልበም ላይ እንደተናገረው እዚህ ጋርም ዞር በል ወይ ወግድልኝ። ያው ይሄ ዘዬ ነው። የትኛው የጎንደር ይሁን የወሎ ይሁን የሸዋ ይሁን የጎጃም ይሁን የሸዋ ስለ አዲስ አበባንም ጨምሮ ይሁን የከተማ ቋንቋ ይሁን የሌላ አላቅም፣ ብቻ ትርጉሙ ቀላል ነው። ዞር በልልኝ ወግድ አንተ ላንሳበት ባንዲራዬን። ጋሬጣ አትሁኑብኝ፣ መንገድ ላይ አትቁም። ባንዲራዬን አነሳለሁ። ስትረጋገጥ ስትዋረድ ማየት አልችልም። እኔ መዋረድ አልፈልግም። አረንጓዴ ቢጫ ቀይ አርማዬን እቺን ማለት ነው። አረንጓዴ ቢጫ ቀይ አርማዬን ላንሳበት፣ ዞር በልልኝ። እሱን ለማድረግ ደግሞ ያንተን ፍቃድ አልፈልግም። ካስፈለገ መስዋዕትነት ከፍዬ ባንዲራዬን አውለበልባለሁ የሚል ነው። ያው እንደምታዩት አንሳው በቁጭት ጀምሮ እምቢተኝነትን ቀስቅሶ ተስፋን ሰንቆ አደራ ብሎ አንሳው ባንዲራን አንሳው ብሎ ነው የሚዘጋው ዘፈኑ። መጨረሻ ላይ አንሳው እያለ ነው። ጥያቄው ታነሳለህ ወይስ አታነሳም? ማን ነው የሚያነሳው? ቴዲ ይህንን አድርጓል። ስንጠብቀው የነበረው ሲጠበቅ የነበረው በአልበም ደረጃ ይሄ አሁን እኔ ይህንን አልበም በምን ትገልጸዋለህ ካላችሁ ይህን ዘፈን ማለት ነው፣ ይቅርታ በጣም ተበታትኖ በድባቴ ውስጥ ያለን ኢትዮጵያዊ የማህበራዊ ውል እና ማኒፌስቶ ሆኖ ነው የመጣው። የፍቅር ድልድይ፣ የአብሮነት ድልድይ ልትሉ ትችላላችሁ። የአብሮነት ድልድይ የትግል ማኒፌስቶ ወይም የንቅናቄ ማኒፌስቶ እንግዲህ በየትኛው መልኩ እናንተ መግለጽ ትችላላችሁ። እኔ ምናልባት ያው የሰብሰብ ላድርግ ብዬ ስላሰብኩኝ ነው። የአንድነት ድልድይ የንቅናቄ ማኒፌስቶ ወይም ቃል ኪዳን እና የታደሰ አዲስ አበባን የታደሰ ማህበራዊ ውል፣ ምክንያቱም በጣም ተዳክሞ ስለነበረ ሆኖ ነው። በዚህ ነው ሰብሰብ አድርጌ ልገልጽ የምችለው ይሄንን
ዳስጣል ወይም ባንዲራህን አንሳ የሚለውን። ኤኒዌይስ ቪዲዮአችን ይሄ ነው። በዚህ ጉዳይ ላይ ዲስከስ ካለችላችሁ የሚቀርብ ነው የሚሆነው። ላይክ እና ሼር ማድረጋችሁ፣ ኮሜንት ያሳችሁ ማስቀመጣችሁ እንዳትረሱ። እግዚአብሔር አምላካችን ሀገራችን ኢትዮጵያ ሰላም ያርግልን። ቸር ቆዩልኝ።